ዝም ብሎ አይደለም። ነጮች አሉ። አብይ ማስተንፈሻ ፈልጎ ነው። ፋኖ ስለወጠረው ገብቷቸዋል። ወጥረውታል። ስለወጠሩት ፍራቻ ነው። ስለዚህ ጦርነት እንዲከፈት ይፈልጋል። ትግሬዎች ይፈልጋል ጦርነቱ። አብይ ባይጀምርም ይጀምራል። አብይ ቢጀምርም ይጀምራል። ጦርነቱም ሁለቱ ይፈልጉታል። ማን ነው በመካከል ላይ የሚሞተው? በማታለል አሁንም ሚሊሻውን አድማ በታኙን አዋጋለሁ ካለ ይቀጥል። አማራ ማን እንደሚሞት ታውቃላችሁ። ቢመለስ እኮ አማራ ሞቶ ነው የሚመለሰው። ስለዚህ ሁልጊዜ ለዚያች ሀገር ፈንጂ የሚረግጠው አማራ ነው። አማራ ያገባው ከ2 ሚሊዮን በላይ ጦር ያዘጋጀ ኦሮሞ መንግስት ወይም የኦሮሞ ህዝብ መዋጋት አለበት። እንዲያመጡልን እንፈልጋለን። አማራ ግን የጦርነት አይመለከተው። አይ ይመለከተኛል እያልክ ከሄድክ እንዲያውም የሚመስለኝ በመካከል ላይ ህዋትም ብልጽግና ኦሮሞና ትግሬዎች አመፅ ስለተነሳባቸው የሁለቱንም በውስጣቸው ያለውን አመፅ እንዲበርድና በመካከል ላይ እንደገና ዳቦ አማራን እንዲያከትምለት ሊሰሩ ይመስለኛል። ሊመቱት ይመስለኛል። እና ስለሚበታተን በጦርነቱ ምናልባት ኢትዮጵያን የመበተን ዓላማም ሊሆን ይችላል። ሁለቱ መንግስት የሚሆኑበት ተከፋፍሎ የሚሄዱበትም ሊሆን ይችላል። ስለዚህ ኤርትራ ነፃ ሉዓላዊት ሀገር ነች ይባላል። እንደ ዶክተር ካሳ ከበደ የሚባል የደርግ አምባሳደር ምን ሲል ሰምቼዋለሁ። በዚያን ጊዜ አቅም ስለሌለን አሸንፈው ሂደዋል፣ ሞተዋል፣ እነሱም እኛን ገለዋል የሚል ንግግር ያደርግ ነበር። ስለዚህ የመመለሱ ነገር አይቻልም። ያኔ አቅም ስለሌለ ሂደዋል ነው። ዛሬ አቅም ሲኖርስ ለአምባሳደር ዶክተር ካሳ ከበደ መልስ ምሰጥህ አሁን አንተ ተናግረሙታል ዶክተር ስለተባልክ አቅም ኖሯቸው አይደለም እንደ ኤርትራኖች ወሰዱት። የኢትዮጵያ ህዝብስ አቅም ካለው አማራውን ቢስማማ ማምጣት አይቻልም ወደቡ። ሌላው ዶክተር ደረጀ የተባለ የህግ መምህር ነፍሱን ይማር፣ እሱም በእርሻ ሰጠን ሰጥቶ መቀበል አይሰራም። አስመራ ያለ እርሻ ብዙ ጊዜ ኖራለች፣ ህግም አግባብ የለውም፣ ሊመለስ አይችልም ብሏል። የሞተ ጉዳይ ነው። ሜቴክ የበላውን ገንዘብ እኳ ቢያንስ እኳ ብንሰራበት ኑሮ እንቀየራለን። ብዙ ሀገሮች ያለ ወደብ አድገዋል ይላል። ይሄንንም ዲስኩራም ነው፣ ይኸው አተላለቅ ስለሆነ ዶክተሩ ስለ አማራ ራሱ አማራ ነኝ ይላል፣ ግን አማራን አይደግፍም። ዶክተሩ ያን የሚቀባጥረው አዲስ አበባ ዩኒቨርሲቲ ምልምል ስለሆነ ስለሚፈራቸው እንዲናገር የሚፈቅዱለት ትግሬዎች ናቸው። አብይ ሲመጣ አብይን ይቃወም ነበር ዶክተር ደረጀ። ለምን ይመስላችኋል? ደረጀ ዘለቀ ህወሓት አባል ስለሆነ ነው። አሁን ልክ እንደ እዩ ጩፋ ይህን አሁን አዋርድ እያሉ ይህን ባለጌው ልጅ ይዞት እንደሚዞሩ በደቡብ እንደዚህ እኮ ነው። በየቦታው አባላት አሏቸው። ስለዚህ ዶክተር ደረጀ ዘለቀም ያለው ስህተት ነው። የህግ አግባብ የለም ብሏል። የህግ አግባብ አለ። ዶክተር አግባብ አለ። የኢትዮጵያ ህዝብ አልፈረመም እኮ። በምን አግባብ ነው 120 ሚሊዮን ህዝብ ለአንድ ላኩ ነው 3 ሚሊዮን ሁለቱ የማይሞሉ ትግሬዎች እንዴት ቀይ ባህርን አሳፍተው ይዛሉ? አይቻልም እኮ። በምን በየትኛው? ከጣሊያን በፊት እኮ ራሱ ባህረ ነጋሽ የኢትዮጵያ አካል ነው። እንኳን እሱ ኢጅፕት ድረስ እኮ እየገዛ ነበር። ስለዚህ አሁን ደረጀ ዘለቀ የተባለ የህወሓት አቀንቃኝ በፍጹም አይመለስም እያለ ህወሓት ስለሆነ ነው። ወደቡ ህወሓት ለትግራይ ሀገረ መንግስት ምስረታ ያስቀመጧት መሆኑ ያውቃል። የህግ አግባብ እንዳለውም ያውቃል። በህግ አግባብ ይመለሳል። ብዙ የህግ አግባቦች አሉ። አንደኛ 3 ወደብ ይዘው መሄድ አይችሉም። ሁለተኛ ማን ነው? በነፍጥ የመጡ ሰዎች ናቸው የቀሙ። በዲሞክራሲ በምርጫ ለሚሄዱ የኢትዮጵያ ህዝብ እንዴት ወደቡ ዝም ብሎ ይሰጣል? አስመራ እኮ እነ ቡትሮስ ጋሊ የግብጾች ፍላጎት እኮ ነው። ስልጣን ላይ ስለነበሩ ነው ያስገነጠሏት እንጂ ለሀገርነት የምትበቃ አይደለች። ስለዚህ ዶክተር ካሳ ከበደ እንዳልከው አይደለም። አቅም ነበር የዚያኔ አቅም ስላለ ወሰዷት። አሁንስ የኢትዮጵያ መንግስት ወይ ህዝብ አቅም ካለው ለምን አሰብ አይመለስም? ሁለቱ ዶክተሮች መላምት አንቀበለው። ደረጀም የሞተ መላምትን ያስቀመጠው ያኛው አምባሳደር ካሳ ከበደም የተባለ ሰው
መላምቱን ያስቀመጠው የቆየ ነው። አጣው እኮ ፖለቲከኞች ስለሆኑ ካሳ ከበደ እኮ የደርግ ባለስልጣን የደርግ ካድሬ እኮ አምባሳደር ያ እኮ የአዲስ አበባ ዩኒቨርሲቲ የህግ ፋካልቲ መምህር ነው። ስለዚህ የእነሱ ንግግሮች ወደዚህ ያመጣሁት የሁለቱም ንግግር ውሸት ነው። ካሳ ከበደም ኦሮሞ ነው። ኦሮሞ ስለሆነ ለኢትዮጵያ ወደብ እንዲመጣ አይፈልግም። ሌባ ውሸታም ነው። ደርግ አይደል እንዲ ዋናው ፈጥጦ ይሄንን ያደረገው የደርግ ሰው እኮ ነው። ይሄኛውም ደረጀ ዘለቀ የሚባል አማራ ነኝ ይላል እንጂ አይመስለኝም። ከራሱ በላይ ስታየው የተራበ ትግሬ ነው የሚመስለው። ትግሬ ሊሆን ይችላል። ስለዚህ እሱ የህግ አግባብ የለም ብሎ ደምድሟል። የአዲስ አበባ ዩኒቨርሲቲ የህግ መምህር ስለሆነ የህግ ፋካልቲ ኃላፊም ስለሆነ የለም ብሏል። ይሄ ውሸት ነው። ሁለቱም ውድቅ ነው። በህግ አግባብ የሚመጣ እንደሆነ ዶክተር ያዕቆብ ኃይለማርያም ተናግረዋል። ይመጣል። ሂዱና ዝርዝሩን እንዴት እንደሚመጣ ተናግረዋል። ሌላው ነገር ማናቸው እነሱ በጦርነት ነው የመጡ። እኛስ በጦርነት ብንሄድ አንመልሰው። ወያኔ እኮ የመጣው ሻዕቢያ የመጣው እኮ አሸንፎ በጦርነት ነው፣ በኃይል ነው የወሰደው። ዛሬስ የኢትዮጵያ ህዝብ በኃይል ቢሄድስ አሰብ መመለስ ይችላል። ለካሳም ማን ነው ከበደ የሚባልና ለዚህም ንግግሮቻቸው ምንም ውሃ የሚቋጥር አይደለም። የአምባሳደሩ ንግግር ኦሮሞ ምንድን ነው የሚለው? የደርግ ባለስልጣን ሌባ፣ በቃ እነሱ ሙተዋል፣ ብዙ ገለዋል፣ ብዙ ሞተውባቸዋል እና በዚያ የተገኘ በደም የተገኘ ነው። በደም ሊመለስ ይችላል እኮ። ዞሮ ግን እኛ አሁን አሰብ የትግሬ ነች ነው። የትግራይ ስለሆነ ኦህዴድና ትግራይ ደግሞ አንድ ነው። ውሸት ነው። ህዋትና ኦህዴድ አንድ ናቸው። አውቀው እያጨናበሩ ነው። ሁለቱም ካላቸው የህዝብ አመፅ የሚያዋጉት አማራ ነዋ። የኢትዮጵያ ሌላ ደቡብ ልጆችን ነዋ። ኦሮሞ አይሞት፣ ትግራይ አይሞት። ኦሮሞ አዋጊ ነኝ ብሎ ነው የሚሄደው። ሁልጊዜ አይዋጋም፣ ይማረካል እንጂ አይገደልም። ስለዚህ ዝም ብሎ ይህን ጦርነት ልቀስቅሰው ሁለቱም ያለባቸውን ችግር በጦርነቱ አሳበው ሊያስተነፍሱ ነው። ከዚያ ስልጣናቸው ሊቀጥሉ ማለት ነው። ተስማምተው ሊመጡ ማለት ነው። ይህንን አማራ መቀበል የለበት፣ መዋጋት የለበት። ኦሮሞች መሄድ ይችላሉ። ኦሮሞ ሊዋጋ ከሄደ መንገዱን ጨርቅ ያርግለት። አብይ ይዋጋለሁ ብሏል፣ ይዋጋ። ግን ቅድም ያልኳቸውን መሰረታዊ ነገሮች ካላሟላ፣ እነዚያን ነገሮች ካላደረገ በፍጹም አማራ ሊዋጋ አይችልም ነው። የአማራ ህዝብ በደሉን አይረሳም። ተጨፍጭፏል። የአማራ ጦርነት መቆም አለበት። አማራ ይወጋ ከተባለ እኮ አማራ ጋር መስማማት፣ በቃ በሙሉ መስማማት አለበት። ህዝቡ እኮ ታላቁ ህዝብ አማራ ነው። የምስቀው የምገለፍተው ታላቅ ህዝብ የሚባል እኮ አማራ፣ ኦሮሞና ትግሬ ሊሆን ይችላል። ዝግሬት አማራ እየተባለ የጻፈልን ነጮች አማራ ነው። ዛሬም አማራ ነው የምትታገሉት። ኦሮሞ በየትኛው አቅሙ ነው ተዋግቶ የሚያስመልስ? ልትዋጋ ትችላለህ። እሱ ግን አጭበርብሮ አሁን በወደብ ምናምን ብሎ የፋኖን ትግል ለማዳከም ነው። ፋኖ ደግሞ ትግል አይቆምም። በሪያራጅና ከትግሬ ጋር እሰራለሁ የሚለውን እሱን መተዋል፣ እናባረዋል። የፋኖ ትግል ግን በህቡ ይቀጥላል። የማይቆም ጉዳይ ነዋ። ፋኖ የሚዋጋው ለስልጣን ነው። እነ ዘመነ እንደሚሉት አብይን አውርደን ወደ እርሻ የምንመለስ ሰዎች አይደለም። ፋኖ ስልጣን ካልያዘ፣ አማራ ስልጣን ካልያዘ፣ ፋኖ የአማራን ህዝብ ወደ ስልጣን ሊያመጣ ነው የሚዋጋው። አማራ ስልጣን ካልያዘ እሱን አያስመልስም። ስልጣን ካልያዘ አይለማም፣ መንገድ አይሰራም፣ ውሃ አያወጣም፣ ግድብ አይገድብም፣ አያርስም፣ አይቆፍርም። ኢትዮጵያን ውጣ ብለው ከአስሩ ሀገር እንደ ሀገር ተቆጥቶ የወጣውን መመለስ የሚችለው መንግስት ሲሆን፣ ስለዚህ ፋኖ የሚዋጋው ለመንግስት ምስረታ ነው፣ ለመንግስት ኃላፊነት ነው፣ ለመንግስት ስልጣን ነው። ስለዚህ ጦርነቱ ወደየት እንደሚሄድ አናውቅም ነው። እኔም አላውቀውም፣ እናንተም አታውቁት እርግጠኛ ነኝ። ጦርነቱ ግን ይጀመራል፣ የምናየው ነው። አማራ ግን ተጠንቀቅ ነው። አሁንም ክልሉ ይወድማል። አማራ እንደው የሚያወድሙት ትግሬ ያለ ኦሮሞ፣ ኦሮሞ ያለ ትግሬ አይኖርም። የጋራ ጠላታቸው ልንገራቸው አማራ ነው። እንደ ህዝብ ማወቅ አለባቸው። እንደ ህዝብ አማራ ነው። ኦሮሞም አማራ ነው ኮምፕሌን የሚያደርግ፣ ትግሬም አማራ ላይ ነው አይኑን የሚያፈጥ። ስለዚህ የጋራ አንበሳቸው አማራ ናቸው። እነዚህ ዞንና ጥንቸል መግጠማቸው አይቀርም። አንበሳው ግን ዳልጋውን አራግፎ ወደ ቤተ መንግስት መሄድ አለበት። አያገባል። ስለዚህ ሶስት ነገር ይፈጠራል። አብይ ለተኩስ ሲሄድ
አዲስ አበባ ላይ መፈንቅለ መንግስት ይሰራ አይችልም። ትግሬዎች በአቋራጭ ሊገቡ ይችላሉ። ከኦነግና ከፋኖ ጋር ከቀጠሩት ፋኖ ጋር ሊገቡ ይችላሉ። አናውቅም። በአቋራጭ ያኔ ጦርነቱ ይበተናል ማለት ነው። አዲስ አበባ ሊገቡ ይችላሉ። ቤተ መንግስት ልታያቸው ይችላላቸው። ገብተዋል እያልኳቸው። ሌላውስ መሸናነፍ አይኖርም። ኤርትራ በጣም ፈንጅ የተቀበረባት ሀገር ነች። መሸናነፍ አይኖርም። ግብፅ ይመጣል። ሱዳንና ግብፅ አረቦች መጥተው ሊጓጉ ይችላሉ። አሁን እኮ የጦርነት ከተነሳ የትግራይ እና የኤርትራ ሀገርነት ያሰገዋል። ለወደብ ብቻ እንዳይመስል ስንሄድ እኮ እነሱ ሀገር ሰርተው እንዲሄዱ ልናፈርሳቸው እኮ ነው የምንሄደው። አብይ ሲሄድ ዝም ብሎ ቀይ ባህር ብቻ እንዳይመስል እና አይደለም እኮ አሁን እኮ የኢትዮጵያ ጦርነት የትልቁ ጦርነት ከተነሳ አሰብን ለማስመለስ ብቻ ነው ብለህ ካሰብክ ተሳስተሃል። የኢትዮጵያ ሕዝብ ኦሮሞ፣ አማራው፣ ትግሬው ተሳስታችኋል። ጦርነቱ የሚሆነው ኤርትራ የሚባል ሀገር እንዳይኖር ነው። ትግራይ የሚባል ሀገር እንዳይኖር ነው የሚያደርገው። አውድማ ነው የሚያደርገው። ከዚያ በኋላ የድሮውን ኢትዮጵያ ከፍቶ ኤርትራ የሚባል ሀገር ልክ እንደ ቻይና፣ እንደ ታይዋን፣ እንደ ዩክሬን፣ እንደ ራሽያ አብይ ያንን ነው የሚያስበው። አፍርሶ ያንን እኛ አናውቅም፣ ኤርትራ የሚባል ሀገር አናውቅም ነው የሚለው። እኛ አልተሳተፍንም። በኢትዮጵያ ህዝቦች በሁለቱ ድርጅት የተወሰነ በቡትሮስ ኃላፊነት የተቀመን ሀገር ነው ብሎ ቁጭ ነው የሚለው። ህዝቡን አነካም፣ አገሩ ግን የኛ ነው ሊል ይችላል። አሁን የኤርትራ ጉራ፣ ትግሬው ጉራም አለው እየነፉ ነው ጉራቸው። እኛን ማንም አይችለንም። ጦርነት ነው፣ ልትሸነፍ ይችላል፣ ግን ቀላል አይደለም ነው እያልኩ ያለሁት። ማን ያሸንፋል? ማን የሚታወቅ ነገር የለም። ጦርነቱ ግን አይቀርም። አብይ ለሁለት ነገር ያደርገዋል። አንድ ታሪክ ሰርቶ እንደ ምኒልክ ለመሞት ወደቡን የመለስኩት ለማለት። ሁለት ከተሳካለት ኦሮሞ የበላይነት አድርጎ ኦሮሞን በበላይነት አስቀምጦ ሊሄድ ነው። ቢገደልም ቢወርድም ያን ከሰራ ኦሮሞ እንደተከበረ ይቀጥላል። በኢትዮጵያ የፖለቲካ ሚና ውስጥ አንደኛ ደረጃ ሆኖ እንዲቀጥል ይፈልጋል። ሌላውስ የተነሳበት የህዝብ አመፅ፣ የፋኖ የአማራ ትግል ገጥሞታል። ስለዚህ ጦርነቱ አይቀርም። አሁንም ያቆየው ባለፈው እኛ ስለተናገረ እያጠናከረ ነው። ጦርነቱ ምን ያህል ኃይል ያስፈልገኛል? የአማራ ጉዳይ የተነሳብኝ እንዴት ይሆናል? ቤተ መንግስት ላይ መፈንቅለ መንግስት ቢያደርጉ ምን እናደርጋለን? 100 ሺህ እኮ ጦር እኮ አሰልጥ ነው አዲስ አበባ ብቻ የሚጠብቅ። ለዚህ እኮ ዝግጅት ነው። ጦርነቱ አይቀርም ማለት ነው። ለማየት ያብቃችሁ። ጦርነቱ አይቀርም። ሁለቱ ትግሬ ተባብሯል፣ ይመጣል። ጦርነቱ ግን አፈር ድም የሚያበላ ነው። ኢትዮጵያን መበታተን የሚችል ጦርነት ነው። ስለዚህ የዛሬው አጀንዳ ይሄ ነው። ብሪጅስቶን አንድ ቁጥር ማሳየት ይችላለሽ። አሁን ጦርነቱ አይቀርም ይቀራል ሳይሆን አማራ ምን ይሁን ነው። አማራ የራሱን የቤት ስራ መስራት አለበት። ምን እንሰራለን እዚህ ጋር ማውራት የለብን። አማራ የራስክን የቤት ስራ መስራት ነው ያለብን። ስለ ወደብ ብለህ ስለ ሀገር ብለህ አየው እኮ ያቆያትን አገርክን እኮ ተነጠቅ እኮ ተናቅ እኮ ውጣ ተባልክ እኮ። አየህ ሌላ አንዳንድ ሰዎች አሉ የእኛን ሚዲያ ለማዘጋት የሚሮጡ እኛ እንደ ተሳዳቢ ለማስቆጠር። እኔ ተሳዳቢ አይደለም ባይዘው ደንቆሮ ከሆን ደንቆሮ ስለሆንክ ነው የነገርኩ አይደለም። በቁጭት ህዝባችን ነው የተናገርነው። ጂጂኪያ እኮ መጣ ሞጣ ነበር ወደዚህ አማራ ተሳዳቢ ነው አላለች። ተመልሳውን ስመታት ቆሽቷል ሳነዳት መቀመጫዋን ሰው ጋላት አይታችኋል። ወጣ ደግሞ አይኔ ዝም ብዬ ላታልል መጥቼ ነው አለች። የመጣች ግን እነ ቤታን ይዟት የመጡ ሞክራ ነበር። የዛሬ 3 ወር 4 ወር ቀሚስ ለብሳ አሁን ያችን ሞከረችና እንደገና ሰው ሲረጋጋ ዝም ስላለ ነበር አማራ ነኝ ብላ የመጣች አይደለች። ትግሬ ናት፣ ኦሮሞም አይደለች። ቻልቱም ትባል ዳላስ ቴክሳስ ኦሮሞ እንዳትመስል አማራ ይቆራረጥ እያለች ማንም ሰው አልከሳት። ትግሬ ናታ። ትግሬ ትንሹ ነው ተደራጅተዋል። እኛን እኮ እየተከታተሉ ከስራ የሚያባሩኝ እኮ እነሱ ናቸው። አማራ ግን ሊቆምልኝ አልቻለም። ፋክት እኮ ይሄን አይወዱኝም ሁለቱም ትግሬዎች። ለምን ሚስትራዋት አለው አማራ ነው እያነቃ ነው። ብሪጅስቶን ካለሽ መግባት ትችያለሽ። 5-10 ደቂቃ መቆየት እንችላለን። ከዚያ ጥለነው እንወጣለን። ብዙ ሰው ነው ያለ፣ አንቆይም። ስለዚህ ሀቁ ይሄ ነው። አማራ የሚያገባው ነገር የለም። ለዚያች ሀገር ፈንጅ እየረገጠ ብዙ ዘመን ቀጥሏል። ዛሬ ላይ ግን ፈንጅ መርገጥ የለበትም። ወደቡ ለኦሮሞ የመርከብ ማሰሪያ ብለን እኛ ሄደን አንወገን። አማራ ፎቁ የነሱ፣ ካምፓኒ የነሱ፣ ስልጣኑ የነሱ፣
መሬቱን በሙሉ ወስደውብናል፣ አስወጥተውናል። ስለዚህ አማራ ለዚያች ሀገር ሄዶ የሚሞት ለምንድን ነው? ለራሱ ስልጣን ነው አማራ የሚዋጋው ነው። ውጊያው ይቀጥሉ አይቀጥሉ አይገባም። አማራ ግን በህቡ ተደራጅቶ 4 ኪሎ ለመያዝ መስራት ነው። በቃ ፋኖች የምነግራችሁ ለአዲስ አበባ ስልጣን መዘጋጀት። ቤት ሄዳለሁ ቤት ሌላ ጉዳይ፣ እዚህ ጋር የምናናገረው ነገር የለም። ጦርነት ይክፈት የራሱ ጉዳይ። አማራ የጦርነት አይመለከተውም። ኦሮሞም እንደ እውነቱ ተዋግቶ ከመለሰ ደስ ይለናል፣ እናጨበጭብለታለን። እስኪ በታሪኩ አንድ ከኢትዮጵያ ሰራዊት ጋር ሄደው ይመልሱ እና ለዚህ ነው በእግረኛ ጦር አማራ ስለማይደግፈው ስላልተማመነ ሲናገርም ሰምታችሁ ከሆነ በአየር ኃይል በአየር ላይ ባለው ውጊያ የበላይነትን ይዤ እሄዳለሁ ብሎ አስቧል። ግን እሱ አይደለም። እነሱ ደግሞ ተገጣጣሚ ድሮኖች ሳይቀር በግብጽ በኩል ተበርክቶላቸዋል። ስለዚህ ጦርነቱ ዝም ብሎ ቀላል እንዳይመስላችሁ። አሁን እቺ ኤርትራ ምንድናት አንድ ቀበሌ ምናምን እሱ የሚናገር ውሸት ነው። ይሄ ትግሬ ቀበሌ ነው። ትግሬ እኮ አይተነዋል። 4 ዓመት ሲዋጋ ታይቷል። 2 ዓመት ሲዋጋ እኮ አይተነዋል። በጭባጫ አማራ ነልኝ እያልክ ነበር ብታራ አብይ አህመድ። ይህ ውሸት እኮ። አማራ ሲመጣ ግን አንኮታኩቶ ነው ገደል የከተታቸው። አማራ ፊት የሚቆም ኦሮሞ የለም። አማራ የሚባል ጀግና ህዝብ ፊት ለፊት የሚቆም ትግሬ የለም፣ ኤርትራ የለም። ይሄ መታወቅ አለ። ደቦች ተዋች፣ ምንም አይመለከታቸው። 3ቱ ብሔር ነው የሚደራደረው፣ ትግሬ፣ አማራና ኦሮሞ። አማራ ብሔር ላይ ወይም ደግሞ የአማራ ታላቅ ኢትዮጵያዊ ላይ የሚቆም ኦሮሞ ሊኖር አይችልም። የለም፣ በታሪክ ታይቶ አይታወቅም። አሁንም እየታየ ነው።